የኢትዮጵያ ካምፓኒዎች አሁኑኑ ቪዲዮ እንድትሰሩ ፈልጋለሁ። እኔን ታግ ያረጋችሁ አዶናይ እኛ 50 ሺህ ብር እንሰጣለን። አዶናይ እኛ 100 ሺህ ብር እንሰጣለን። አዶናይ እኛ የዘላለም አባት እግዚአብሔር ሆይ እናመሰግናለን። መጽሐፍ ቅዱስ እንደሚል ኢትዮጵያ እጆቿን ወደ እግዚአብሔር ትዘርጋለች። ስለ ማስተር አብነት የሚያሟርቱትን በጌታ በኢየሱስ ስም ሟርታቸውን ማፍረስ አለብን። ሁላችሁም ኮፒ ሊንክ ዱት ሼር አድርጉልኝ። ቺን የ10 ሰከንድ ቪዲዮ እጅጉን ለሰው ልጅ ከባድ እና አሰቃቂ ነገር ረሃብ ነው። ከሁሉም የሚከፋው ደግሞ ለሀገራችን ኢትዮጵያ ትላንትና በወጣት እድሜያቸው ጉልበታቸውን ሳይሰስቱ ሲያርሱ ሲለፉ የነበሩ አባቶቻችን እጅጉን በከፋ ረሃብና ጥም ተወርሰው መመልከት ይከብዳል። ሁላችንም የምናውቀው ቲክቶከር አዶናይ ከሰሞኑን በእርሱ ቅስቀሳ ብዙዎችን አሰባስቦ አንድ አድርጓል። የአዶናይም ቅስቀሳ እና ለትግራይ ሕጸጽ ላይ ለተከሰተው ድርቅ ጉዞ ያደረጉ ክርስቲያን ወጣቶች እንዲሁም የተደረገውን ጸሎትንም በመጨረሻም ለማስተር አብነት የተላለፈው መልእክት በዚህ ቪዲዮ ያካተትንላችሁ ሲሆን ቪዲዮውን እስከ መጨረሻው ይከታተሉት። የመጀመሪያው ቪዲዮ የሚሆነው በሕጸጽ ላይ ለተጎዱ እና በራብ ላሉ ህዝቦች የተደረገላቸውን ጸሎት በቪዲዮ የምንመለከት ይሆናል። ቪዲዮውን ላይክ በማድረግ ይጀምሩት። ቪዲዮን ተከታትለን እንመለሳለን። የጸሎት ማድረግ ስለምፈልግ ከኔ ጋር አብራችሁ እንድትጸልዩ ጋብዛችኋለሁ። ያው የዘላለም አባት እግዚአብሔር ሆይ እናመሰግናለን። መጽሐፍ ቅዱስ እንደሚል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንደሚል እኔም በተሰጠኝ ልጅነት ስልጣን እግዚአብሔር ሆይ ይህን ህዝብ ወክዬ ወደ አንተ ፊት ቀርቤያለሁ። እግዚአብሔር የዘላለም አባት ይህን ምድር አንተ እንድትባርክ እኔ ጸልያለሁ። እግዚአብሔር የዘላለም አባት የመጣውን ማንኛውን መቅሰፍት ረሃብን ቢሆን እግዚአብሔር የዘላለም አባት አንተ ጣልቃ ካልገባ በስተቀር ምንም ይሆን ነገር ስለሌለ እግዚአብሔር አንተ ጣልቃ እንድትገባ ጸልያለሁ። እግዚአብሔር አንተ የተራቡትን የተቸገሩት የምትረዳ የምታግዝ አባቱ ያመሰግናለሁ። እግዚአብሔር የዘላለም አባት ይህ ሁሉ ሲሆን ክብር ላንተ ይሁን። አንተ ሁሉን ቻይ አዶናይ አምላክ ነህና እግዚአብሔር የዘላለም አባት ህዝብን እንድትጎበኝ እግዚአብሔርን ይጸልያለሁ። ሁሉ ሲሆን ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስ ምን እግዚአብሔር ከመጸለይና እግዚአብሔር ህዝብ ላንተ አደራ ሰልፌ ከመስጠት ውጪ ምንም አማራጭ ስለሌለኝ እግዚአብሔር ህዝቡን ላንተ አደራ ሰልፌ ሰጠው በጌታ በኢየሱስ ስም አሜን። እንግዲህ ቪዲዮውን እንደተመለከታችሁት ነው። ብዙ እናቶችና አባቶች በምግብ እጥረት እየተጎዱ የሰሞኑ ቪዲዮዎች ያስመለከቱ ሲሆን ታዲያ በዚህም ብዙ ክርስቲያኖች እንዳዘኑ እና ያላቸውን ሲያካፍሉም የተመለከትነው ጉዳይ ነው። ታዲያ በዚህ ረሃብ ለተጎዱ እናትና አባቶች እንዲሁም ልጆች እግዚአብሔር እንዲደርስላቸው በጸሎታችሁ እንዲሁም በድጋፋችሁ የበኩላችሁን እንድትወጡ እንላለን። ከሁሉ በላይ ደግሞ የሁሉ ሰው መዳኛ የሆነው የነፍስ እረፍት የሆነው ክርስቶስ በትግራይ ክልል ገኖ ይታይ ለማለት እንወዳለን። በሌላኛው መረጃችን ደግሞ ባለፈው ሳምንት እጅጉኑ በሶሻል ሚዲያ ሲዘዋወር የነበረው የማስተር አብነት መታመም እንደሆነ የማይዘነጋ ነው። ታዲያ በዚህ ጉዳይ ላይም ብዙዎች ሐሳባቸውንና የግል አስተያየቶቻቸውን ሲሰጡ የተመለከትን ሲሆን ታዲያ በማስተር አብነት ህመም ላይ የተመረኮዙ አላስፈላጊ የሆኑ መልእክቶችም ያስተላለፉ አልጠፉም። በዚህ ጉዳይ ላይም በሶሻል ሚዲያ ላይ ብዙዎቻችን የምናውቀው አክሊሉ ተስፋዬ ምላሽን ይዞ ብቅ ማለቱን ተመልክተናል። እኛም አክሊሉ ተስፋዬ የያዘውን መልእክት በቪዲዮ ይዘንላችኋል። እስቲ ቪዲዮን ተከታትለን እንመለስ። ስለ ማስተር አብነት የሚያሟርቱትን በጌታ በኢየሱስ ስም ሟርታቸውን ማፍረስ አለብን። ሁላችሁም ኮፒ ሊንክ ዱት ሼር አድርጉልኝ። ቺን የ10 ሰከንድ ቪዲዮ ተመልክተን እንመለስ። ማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለው። የሞት መልአኮች ዙሪያን ከቦ አይቻለው። እድሜ እንደሌለ አይቻለው። ባልናገር ደስ ይለኝ ነበረ። ነገር ግን በጣም እንደ አሸን እየፈላችሁ መጣችሁ። ሟርታችሁ ቅጣጣ። በጌታ በኢየሱስ ክርስቶስ ሟርታችሁ የተሰበረ ይሁን። አንተ በእግዚአብሔር ስም ሐሰት የምትናገሩ ቀጣፊዎቹን እንኳን ጨለማ አልከበባችሁ። እንኳን በጎ የሚያደርግ ለድሆች የሚሮጥ የብዙ እናቶችን እንባ የከበበውን አይደለም በትልቁ ሰማይና ምድርን ባጸናው እስትንፋስን በእናንተ ባኖረው ብሎ ስቦ ባዶ ሊያደርጋችሁ የሚችለው ትልቁ እግዚአብሔር ፊት ቆማችሁ በሐሰት ትንቢት ስትናገሩ እንኳን ጨለማ አልከበባችሁ። ጨለማ ከቦታ ያለው ይላል የሞት መላእክት ይላል። በጌታ አንተ አልሞትክም። እግዚአብሔር ምሕረቱ ከባህር ይሰፋል። እንደው
ኃጢአትን ሰርቶ ቢሆን እንኳን እግዚአብሔር ምሕረትን ያደርግለታል ነው የሚለው ያዕቆብ በመልእክቱ። የጻድቅ ሰው ጸሎት በሥራዋ እጅግ ታደርጋለች ነው የሚለው። ለመታየትና የሚዲያ መነጋገሪያ ለመሆን እንደዚህ እየወጣችሁ የምትናገሩ ሰዎች እግዚአብሔር በእውነት ከአርያም ይፈርድባችኋል። ቪዲዮውን እንደተመለከታችሁት ነበረ። ሁላችንም በማስተር አብነት ህመም የደነገጥን የነበረ ሲሆን ታዲያ በዚህ ሁሉም ክርስቲያኖች በጸሎት እንዲሁም ከማስተር አብነት ከጎኑ እንደሆኑ ሲገልጹ እና ሕክምናውን የሚከታተልበት ክሊኒክ በመጓዝ አብሮነታቸውን እያሳዩት ይገኛሉ። ታዲያ ይሄ በእንደዚህ እያለ አንዳንድ ሰዎች አላስፈላጊ የሆነ ቃላትን ሲወረውሩ እየተመለከትን ሲሆን በዚህም ብዙዎች እንዳዘኑ እና መደረግ እንደሌለበት እየገለጹ ይገኛሉ። አሁንም በዚህ ወጣት ላይ ያለንን ድጋፍ በማድረግ እንቀጥል ለማለት እንወዳለን። እንግዲህ ዛሬ ለእናንተ ልናደርሳችሁ የወደድነው በህጸጽ ለሚገኙ እናት እና አባቶች እንዲሁም ልጆች በረሃብ እየተጎዱ ስለሆነ አቅማችን በፈቀደው መልኩ እንድንደርስላቸው እነርሱንም ለመርዳት የምትፈልጉ በቲክቶክ ማህበራዊ ሚዲያ ላይ የአዶናይ ገጽ ላይ በመግባት አካውንትን የምታገኙ እንደሆነ ለመግለጽ እንወዳለን። ሌላኛው ደግሞ በጸሎታችሁ ወንጌል የሆነውን ክርስቶስ በዚህ ከተማ ላይ እንዲደርስ እንድትጸልዩ እናሳስባለን። በዚህ ቪዲዮ ላይ ሐሳብና አስተያየቶች ካላችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር እንዳይረሳ። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። መረጃ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን እንዳይዘነጉ። እኛም አዳዲስ መረጃዎችን ባገኘን ጊዜ በፍጥነት የምናደርሳችሁ ይሆናል። አዲስ መረጃ እስከምናገኝ ድረስ እኛ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።